ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ ያቀረበ። ዝርዝር መረጃውን ይዘናል። መንግስት የእናቶ ልደቱን ንብረት ማገዱ ተሰምቷል። የአቶ ልደቱ አያሌውን ጨምሮ የሀብታሙ አያሌውና የዘመድኩን በቀለ ቤት ማገዱን መንግስት አስታወቀ። መንግስት በአቶ ሀብታሙ አያሌውና ዘመድኩን በቀለ ስም በአዲስ አበባ ከተማ በስማቸው የተመዘገበ ቤት ማግኘቱን አስታውቆ ከዛሬ ሚያዝያ 7 2017 ዓ.ም ጀምሮ እንዳይሸጥ እንዳይለወጥ እግድ ጥያለሁ ብሏል። መንግስት በተጨማሪም በላሊበላ ከተማ የሚገኝን የፖለቲከኛ አቶ ልደቱ አያሌው ቤት አግጃለሁ ብሏል። የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ ተደርገናል። የቤተሰብ አባላት ሾዴ የተባለ የሚጠራው የኦሮሞ ነጻነት ሰራዊት የቀድሞ ከፍተኛ አመራር በመከላከያ ሰራዊት መገደልን ተከትሎ ከቡድኑ ከተው መንግስትን የተቀላቀሉ የቡድን ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ተናግረዋል። በዝርዝር መረጃችን እንመለስበታለን። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም አስጠነቀቀ። በዝርዝር መረጃችን እንመለስበታለን። ለውጭ ዜና ዩናይትድ ስቴትስ ሴናተር የትራምፕን የታሪፍ ፖሊሲ ግርግርና ሙስና ሲሉ ተቃውመዋል። በዚህ መረጃ ላይ እና የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንን አስመልክቶ አንድ አነጋጋሪ ህግ አጽድቋል። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ ከጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉና አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ህወሓት የአፍሪካ ህብረት ፓኔል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ ያቀረበ። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲሉ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል ጥሪ ያቀረቡ። ሊቀመንበሩ ይህን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትናንት ሚያዝያ 6 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን፣ የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸውን እንዲሁም የትግራይ ሉዓላዊ መሬቶች በወራሪዎች ቁጥጥር ስር ይገኛሉ ሲሉ ደብረጽዮን ገብረሚካኤል ለተሿሚው መናገራቸውን አካቷል። ሊቀመንበሩ ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን፣ የስምምነቱ ፈራሚ የሆነው ህወሓት የተሰረዘውን ህጋዊ ሰውነቱ አለመመለሱን ለተሿሚው ማስታወቃቸውን መረጃው አመላክቷል። የኦሮሞ ነጻነት ሰራዊት አመራር የነበረው የሾዴ መገደልን ተከትሎ ከቡድኑ ከተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ ተደርገናል በማለት የቤተሰብ አባላት አስታወቁ። መከላከያ ሰራዊት መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ የጃልመሮ ዋና ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳር ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ማለቱ ይታወሳል። መገደሉን ተከትሎ ቀደም ብለው ከቡድኑ ከተው መንግስትን የተቀላቀሉ የቡድን ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸውን ተናግረዋል። ሾዴ ከታንዛኒያ መልስ ያጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮቶ ሽሞ የነበረ መሆኑን መከላከያ አስታውቆ ነበር። ይሁንና አመራሩ በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ጊሱ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ እንደተወሰደበት መንግስት አስታውቆ ነበር። ይህን ተከትሎ ግን በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የሚኖሩ ከወራት በፊት ከቡድኑ ገብተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ መደረጋቸውን ተናግረዋል። ከሾዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱን የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከድተው መንግስትን የተቀላቀሉ ናቸው ያሉትን አንድ የአካባቢው ነዋሪ እነዚህ የከዱ ታጣቂዎች የትውልድ ቦታቸውን ኢላማ እንደሆነም ተናግረዋል። መጋቢት 30 ቀን 2017 ዓ.ም የኦሮሞ ነጻነት ሰራዊት አባላት በሱጌ ቀበሌ የሚገኙ የቀድሞ ታጣቂ ቤተሰቦች ላይ ግድያ ፈጽመዋል። 2 ህጻናትን ጨምሮ 8 ሰዎች በዚህ ዕለት ብቻ ተገለዋል ያሉን አንድ የቤተሰብ አባል 2 ሌሎች ጎረቤቶችም ተጨምረው ተረሽነዋል ብለዋል። ስማቸውን አጋርተዋል። ስሞቻቸው ዳባ ዘለቀ፣ ናቸው ደሳለኝ፣ አዳም ዘለቀ፣ ድሪባ ተስፋዬ፣ ሱካሬ ገመቹ፣ ቢቂልቱ ድሪባ፣ ኢፍሪ
ዲሪቱ ጋመዴ ድሪባ በቀለ ጎንደሬና ጆቴ በቀለ ከዚህ በተጨማሪ መጋቢት 29 ቀን 2017 ዓ.ም ታጣቂዎቹ ወደ ሌላኛው ለመንግስት እጁን የሰጠ የቀድሞ ታጣቂ የትውልድ ቦታ ወደ ሆነው ጋርባ ጉዲና ቀበሌ በመግባት 5 ሰዎችንና የቤት እንስሶችን ይዘው እንደሄዱ ሌላ ቤተሰብ አባል ለሚዲያችን ተናግረዋል። በአጠቃላይ የ8 ቤተሰቦች አባላት በዚህ ድርጊት ከፍተኛ የሞትና የእገታ ድርጊት ደርሶባቸዋል። ድርጊቱን ያመለጡ ወደ ሃሮ ከተማ ሸሽተዋል በማለት የሆነውን አስረድተዋል። ከዚህ በተጨማሪ እድሜያቸው ከ7 እስከ 60ዎቹ የሚደርሱ የአቶ ሂርጳ ቤተሰብ አባላት ወደ ባሪሶ አካባቢ ተወስዶ የነበረ ቢሆንም ሁሉም መገደላቸውን ትናንት መስማታቸውን የቤተሰቡ አባል አስረድቶ አሁን ሀዘን ተቀምጠው እንዳሉ ገልጿል። በዚህ ዙሪያ እስካሁን በመንግስት አካልም ሆነ በኦሮሞ ነጻነት ሰራዊት የተሰጠ መግለጫ የለም። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠየቀ። የሰብአዊ መብት ተሟጋቹ ድርጅት ትናንት ባወጣው ሪፖርት በ2016 ዓ.ም ህዳር ወር ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከሰዎቹ ጋርም በቂ ምክክር አለመደረጉን ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸው ሪፖርቱ አመላክቷል። መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነ-ልቦናዊ ተጽዕኖን አሳድሯል ብሏል አምነስቲ። ቃለ መጠይቅ ያደረግላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እያጋጠማቸው እንደሆነም ተናግረዋል። ወደ ውጭ ዜና ስናልፍ የዩናይትድ ስቴትስ ሴናተር የትራምፕን የታሪፍ ፖሊሲ ግርግርና ሙስና ሲሉ ተቃወሙ። የማሳቹሴትስ ሴናተር ኤሊዛቤት ዋረን በቴሌቪዥን ቃለ መጠይቅ ላይ የፕሬዝዳንቱን የታሪፍ ፖሊሲ ተችተዋል። ምንም የታሪፍ ፖሊሲ የለም፣ ሁሉም ብጥብጥና ሙስና ብቻ ነው፣ እኛ እያየን ያለነው ያን ብቻ ነው በማለት ዋረን ተናግረዋል። አንዳንድ የቴክኖሎጂ ምርቶችን አዲስ ከተጫነባቸው ታሪፎች ነፃ ለማውጣት ያደረጉትን ድንገተኛ ውሳኔ አውግዘዋል። ትራምፕ ሁሉንም የአሜሪካ የንግድ አጋሮች ላይ ያነጣጠረ ተገላቢጦሽ ታሪፎችን በሚያዝያ 2 አስተዋውቋል። ዋይት ሃውስ የገበያ ውዝግብን ተከትሎ ቁልፍ የቴክኖሎጂ ምርቶችን ነፃ ለማድረግ አርብ ዕለት ዘግይቶ ውሳኔውን ቀልብሷል። ዋረን ትራምፕን ዋጋ ዝቅ ለማድረግ የገቡትን ያልተፈጸሙ ቃል በማንሳት ትችታቸውን ሰንዝረዋል። በመጀመሪያ ቀን ዶናልድ ትራምፕ ምን አሉ? በመጀመሪያ ቀን ዋጋ እንደሚቀንስ ተናግረው ነበር። በ6 ሳምንት ውስጥ የታሪፍ ፖሊሲው ዋጋ ሊጨምር እንደሚችል ጠቁሟል። እናም ትራምፕ ብዙ ግድ እንደማይሰጠው ያሳያል ስትል የማሳቹሴትስ ሴናተር ኤሊዛቤት ዋረን ተናግራለች። ዶናልድ ትራምፕ ከቻይና ለሚመጡ ለስማርት ስልኮችና ሌሎች የቴክኖሎጂ ምርቶች ከታሪፍ ነፃ የመሆን ጉዳይ ለአጭር ጊዜ ሊቆይ እንደሚችል ሀሳብ አቅርበዋል። የዩናይትድ ስቴትስ ፕሬዝዳንት በማህበራዊ ሚዲያ ላይ ባጋሩት መልእክት ማንም ፍትሃዊ ባልሆነ የንግድ ሚዛኖች እየተጠቀመ መቀጠል አይችልም ብለዋል። በሌላ በኩል የቻይናው ፕሬዝዳንት ሺ ጂንፒንግ የንግድ ግንኙነታቸውን ለማጠናከር ሲሉ በደቡብ ምስራቅ እስያ ጉብኝት አድርገዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ሰኞ ዕለት ቪየትናምን የጎበኙ ብቸኛ የዓለም መሪ አይደሉም። የደቡብ ኮሪያ ኢንዱስትሪ ሚኒስትርም በቪየትናም ይገኛሉ። የሃንጋሪ ፖለቲካ የተመሳሳይ ጾታ አፍቃሪያንንና የጥምር ዜጋ ባለቤቶችን መብት የሚገድብ ህግ አጸደቀ። የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንንና የጥምር ዜጋ ባለቤቶችን መብት የሚገድቡ ህጎችን ጨምሮ ሌሎች ህገ መንግስታዊ ማሻሻያዎችን አድርጓል። መንግስት ማሻሻያዎቹ የተደረጉት የህፃናትን አካላዊና ሞራላዊ እድገት ለመጠበቅ ነው ብሏል። በአዲሱ ህግ መሰረት በተመሳሳይ ጾታ አፍቃሪያን በአደባባይ መሰብሰብ አይችሉም። በመቶዎች የሚቆጠሩ ሰዎች ከፓርላማ ውጭ ተገኝተው ተቃውሞ አሰምተዋል። የመብት ተሟጋች ቡድኖች ውሳኔውን ሃንጋሪ ነጻነት ወደ ሌላው መንግስት ማቅናቷን የሚያሳይ ነው ብለዋል። ጠቅላይ ሚኒስትር ቪክተር ኦርባን ባለፈው መጋቢት ተቺዎቻቸውን በተመለከተ በሰጡት አስተያየት የፋሲካ ሰሞን ጽዳት እናደርጋለን ብለው ነበር። የገዢው ፊዴል ፓርቲ አባላትን ጨምሮ 140 የህዝብ እንደራሴዎች ድጋፋቸውን ሲገልጹ 21 ተቃውሞ ተሰምቷል። በአዲሱ የህገ መንግስት ማሻሻያ መሰረት የጥምር ዜጋ ባለቤት የሆኑ ሃንጋራውያን ለሀገሪቱ ደህንነት አደጋ ናቸው ተብሎ ከታሰበ ዜግነታቸውን ሊነጠቁ ይችላሉ። ገዢው ፓርቲ እንደሚለው አዲሱ ህግ ኢላማ ያደረገው አጠራጣሪ መንግስታዊ ያልሆኑ ድርጅቶችን፣ ገንዘብ የሚገዛቸውን ፖለቲከኞችና ራሳቸውን ነጻ ብለው የሚጠሩ ሚዲያዎችን በገንዘብ የሚደግፉ ሰዎችን ነው ብሏል። ይህ ገና ጅማሮ ነው። ወደፊት ሌሎች በርካታ ህጎች በፓርላማ ሲጸድቁ ማየታችን አይቀርም። ይህ ለዲሞክራሲና ለየትኛውም የህግ የበላይነት አደጋ ነው ሲሉ አክለዋል። የመንግስት ቃል አቀባይ የሆኑት ዞልታን ኮቫችስ በኤክስ ገጻቸው በጻፉት መልእክት የህገ መንግስት ማሻሻያዎቹን ተከላክለዋል። በተለይ የተመሳሳይ ጾታ አፍቃሪያን ሰልፍን በተመለከተ ይህ ህግ ህጻናት ከርዕዮተ ዓለም ተጽዕኖ ውጭ እንዲሆኑ ከለላ ይሰጣል ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።